ሰላም ጤና ይስጥልን። የቻናላችን ወቅታዊ የሆኑ መረጃዎችን የምናቀርብበት የዜና ሰዓታችን ነው። ዛሬም በሀገሪቱ ትኩረት የሳቡ አበይት መረጃዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን እናሰማችሁ። በኢትዮጵያ መከላከያ ሰራዊት ከፍተኛ አዛዦች መካከል ከፍተኛ ብጥብጥና አለመግባባት መፈጠሩ ተሰምቷል። ጉዳዩን በቅርበት የሚያውቁት የቀድሞ የኦህዴድ አመራር ጠቅላይ ሚኒስትር አብይ አህመድ ያቋቋማቸው 5 የጥናት ቡድኖች ሰራዊቱ በተራዘመ ጦርነት መሰልቸቱን፣ በብሔር መከፋፈሉንና ከፍተኛ የኩብላይነት ችግር እንዳለበት የሚያሳይ መከላከያ የለንም የሚያስብል ሪፖርት አቅርበዋል ተብሏል። ሪፖርቱን ተከትሎም ጠቅላይ ሚኒስትሩ ከፍተኛ አመራሩን ዋጋታችኋል፣ አዲስ አበባ ላይ ሆናችሁ ኮንትሮባንድ ላይ ተሰማርታችኋል ሲሉ በጽኑ ወንጀላቸው ተሰምቷል። ይህንን የጠቅላይ ሚኒስትሩን ወንጀላ ተከትለውም በከፍተኛ አዛዦቹ ዘንድ ልንባረር ነው በሚል ትልቅ ትርምስ መፈጠሩ ተገልጿል። ዝርዝሩን ይዘናል። በትግራይ ክልል ውጥረቱ ይበልጥ እያገረሸ መጥቷል። እድሜና አካላዊ ብቃቱ ያለው የትግራይ ሰራዊትን ለመቀላቀል ፈቃደኛ ባልሆነ ማንኛውም ተወላጅ ላይ ቅጣት የሚጥል አዲስ አስገዳጅ መመሪያ መውጣቱ ተሰምቷል። ይህ አዋጅና ሰሞኑን በሽራሮ አቅራቢያ የተፈጸመውን የድሮን ጥቃት በህዝቡ ዘንድ ከፍተኛ ድንጋጤ እንደፈጠረ የተሰማ ሲሆን በርካታ ወጣቶች ከመቀሌና ከተለያዩ አካባቢዎች በአውሮፕላን ጭምር በመጠቀም ወደ አዲስ አበባና መሃል ሀገር በስፋት እየሸሹ መሆኑ ተሰምቷል። ዶክተር ደብረጽዮን ገብረ ሚካኤል የትግራይ ተዋጊ ኃይል ዋና አዛዥ መሆናቸው መገለጹ ደግሞ በቀጠና ያለውን ወታደራዊ ፍጥጫ ይበልጥ አክሮታል። ሌላኛው መረጃችን ነው። የሱዳን ጦር ኢትዮጵያ ድንበር ላይ የምትገኘውን ስትራቴጂካውን ከተማ ለመቆጣጠር ከፍተኛ የድሮን ጥቃት ከፍቷል። ይህ በአጎራባች ኢትዮጵያ ላይ አፋጣኝ የደህንነት ስጋት በደቀነበት ወቅት በአሜሪካ አደራዳሪነት በግብፅና በተባበሩት አረብ ኤሚሬትስ መካከል አስቸኳይ የስልክ ዲፕሎማሲ እየተካሄደ ይገኛል። ዝርዝሩን ይዘናል። ክቡራን የቻናላችን ተከታታዮች እነዚህንና ሌሎች መረጃዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን እንድቆዩ እየጋበዝን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ እየጋበዝን እንዲሁ ቪዲዮ ላይክ በማድረግ እንድትጀምሩ እንጠይቃለን። አሁን ወደ ዝርዝሩ እናልፋለን። በመጀመሪያም በመከላከያ ሰራዊቱ ከፍተኛ አዛዦች መካከል ከፍተኛ ብጥብጥ መፈጠሩ ተገለጸ። በሰራዊቱ አዛዦች መካከል የተፈጠረው ልዩነትና ብጥብጥ ተከትሎም የአመራር ሽግሽግና ሹምሽሮች ይኖራሉ ተብሎ እንደሚጠበቅም ተነግሯል። ሰሞኑን በኢትዮጵያ መከላከያ ሰራዊት ውስጥ በተለይም በአመራሩ አካባቢ ችግሮች እየተስተዋሉ መሆኑ የተሰማ ሲሆን ጠቅላይ ሚኒስትር አብይ አህመድም የመከላከያ አመራሮች ችግር እንዳለባቸውና ዋጋ እያጣችሁ መታቸዋል ሲሉ መናገራቸው ደግሞ ያልተጠበቀ አነጋጋሪ ጉዳይ ሆኗል። ጉዳዩን በቅርበት የሚያውቁት የቀድሞ የኦህዴድ አመራር የነበሩት ዶክተር ሚልኬሳ ሁኔታውን ሲያብራሩም ከዚህ በፊት መከላከያን በሚመለከት ጠቅላይ ሚኒስትሩ 5 የጥናት ቡድን አቋቁመው እነዚህ የጥናት ቡድኖች በሁሉም የመከላከያ እዞች ተገኝተው ጥናት ማካሄዳቸውን የገለጹ ሲሆን የጥናት ቡድኑም በእዞቹ ተገኝተው ባደረገው ጥናት መሰረት ለጠቅላይ ሚኒስትሩ መከላከያ የለንም የሚያስብር ደረጃ ላይ ደርሷል ሲሉ ሪፖርት ማቅረባቸውን አስረድተዋል። እነዚህ የጥናት ቡድኖች በሪፖርቱ ላይ ለደረሱበት ድምዳሜ ምክንያታቸውን ሲያቀርቡም ሰራዊቱ በተራዘመ ጦርነት ተሰላችቷል፣ የከዳ ሰራዊትና ወደ ቤቱ የተመለሰም ቁጥሩ ቀላል የሚባል አይደለም፣ የሰራዊቱ ሞራልም እንደ ድሮ አይደለም፣ ሰራዊቱ በአንዳንድ ቦታዎች ላይ በብሔር ተከፋፍሎ እርስ በራሱ እየተዋጋ ነው፣ በእነዚህና ሌሎች ተያያዥ ጉዳዮች ሀገሪቱ ሰራዊት አላት ለማለት ያስቸግራል ሲሉ መግለጻቸውን ተናግረዋል። ጠቅላይ ሚኒስትሩም ይህንን ሪፖርት ካዩ በኋላ የሰራዊቱ አመራር በተለይም ስትራቴጂክ አመራሩ ችግር አለበት ብለው እንዳመኑና አዲስ አበባ ላይ ሆነው ገንዘብ እያከማቹና ኮንትሮባንድ ላይ ተሰማርተው ስራ እየሰሩ አይደለም የሚል ድምዳሜ ላይ መድረሳቸው ተገልጿል። ጠቅላይ ሚኒስትሩ ከዚህ ድምዳሜያቸው በኋላ በሰራዊት ውስጥ የአመራር ሽግሽግና ሹምሽር ለማድረግ እንቅስቃሴ እያደረጉ መሆናቸው የተነገረ ሲሆን በዚህም ተተኪ ይሆናሉ ያላቸውን የመካከለኛ የሰራዊቱ አመራሮችን ስልጠና ትወስዳላችሁ በማለት በኩርሶና ብር ሸለቆ ሰብስበው ከሹመቱ በፊት ስልጠና እንዲወስዱ እያደረጓቸው እንደሆነ ተሰምቷል። ጠቅላይ ሚኒስትሩ ይህንን ሲያደርጉ ከላይ ያሉትን አመራሮች እንዳይረበሹ እነዚህ ስልጠና እየወሰዱ ያሉት መካከለኛ አመራሮች የአመራር ውስንነት ስላለባቸው ነው ይህንን ስልጠና እንዲወስዱ እየተደረጉ ያሉት ብለው መናገራቸውን ዶክተር ሚልኬሳ ገልጸዋል። ሆኖም ይህንን የጠቅላይ ሚኒስትሩ ማብራሪያና ገለጻ በከፍተኛ አመራሮቹ ዘንድ ተቀባይነት አላገኘም የሚሉት ዶክተር ሚልኬሳ በዚህ የጠቅላይ ሚኒስትሩ ውሳኔ ከፍተኛ አመራሩ ልንባረር ነው በማለት ብጥብጥና ትርምስ ውስጥ መሆኑን አስረድተዋል። የሱዳን ጦር በኢትዮጵያ ድንበር ላይ ከፍተኛ የድሮን ጥቃት ሰነዘረ። የሱዳን ጦር ኃይል ስትራቴጂካዊ ጠቀሜታ ያላትን የድንበር ከተማን ኩርሙክን ዳግም በእጁ ለማስገባት ከፍተኛ የድሮን ጥቃት ዘመቻ ከፍቷል።
ይህ የወታደራዊ ግስጋሴ በበረታበት በአሁኑ ወቅት በሌላ በኩል ደግሞ ዲፕሎማሲያዊ ጥረቱ አይሏል። አሜሪካ፣ ግብፅና የተባበሩት አረብ ኤምሬቶች ዋና የዓለም ተዋናዮች አስቸኳይ ከፍተኛ ምክክር አድርገዋል። የሱዳን ጦር የአየር ላይ ጥቃቱን በከፍተኛ ደረጃ አሳድጎታል። ዋና ኢላማ ደግሞ ከኢትዮጵያ በድንበር ላይ የምትገኘው እጅግ ስትራቴጂካዊ የኩርሙክ ከተማ ናት። የወታደራዊ ውስጥ አዋቂዎች እንደገለጹት የሱዳን የታጠቁ ኃይሎች ተከታታይ ድሮን ጥቃቶችን እየሰነዘሩ ይገኛሉ ብለዋል። ዓላማው ግልጽ ነው ያሉ ሲሆን ተቃዋሚ ኃይሎችን ከአካባቢው ጠራርጎ በማስወጣት ይህንን ወሳኝ የድንበር በር ሙሉ በሙሉ መቆጣጠር ነው ያሉ ሲሆን ይህ የጦርነት ማገርሸት በቀጠናው ላይ አዲስና አደገኛ ምዕራፍ ከፍቷል ብለዋል። ለአጎራባቸው ኢትዮጵያም አፋጣኝ የደህንነት ስጋት ፈጥሮባታል ብለዋል። ይሁን እንጂ በግንባር ላይ ጦርነቱ እየተካሄደ ባለበት በዚህ ወቅት በዲፕሎማሲው መድረክ ስልኮች እየተንቀጠቀጡ ነው። ይህ ወታደራዊ ጥቃት የተሰነዘረው ለሱዳን ቀውስ ፖለቲካዊ መፍትሄ ለመፈለግ ዓለም አቀፍ ጥረቶች ዳግም ባገረሹበት እጅግ ስስ በሆነ ወቅት ላይ ነው። የአሜሪካ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ሞሳድ ቡሎስ ዋሽንግተን ጣልቃ ገብነቷን እያጠናከረች መሆኑን በይፋ አረጋግጠዋል። ማሳድ ቡሎስ በይፋዊ የኤክስ አካውንታቸው ባሰፈሩት መረጃ በቀጠናው ላይ ከፍተኛ ተጽዕኖ ካላቸው ሁለቱ መሪዎች ማለትም ከተባበሩት አረብ ኤምሬት የውጭ ጉዳይ ሚኒስቴር ሼክ አብዱላሂ ቢን ዛይድ አልናህያንና ከግብጽ የውጭ ጉዳይ ሚኒስቴር ባድል አብዱላቲ ጋር በተናጠል ወሳኝ የስልክ ውይይት ማድረጋቸውን ገልጸዋል። የዲፕሎማሲ ምንጮች እንደጠቆሙት እነዚህ ውይይቶች ዓላማቸው የድንበር ውጥረትን ለማርገብና የተኩስ አቁም ስምምነት ላይ ለመድረስ ነው ብለዋል። ነገር ግን ሱዳን በኢትዮጵያ ድንበር ላይ ወደ ከባድ የድሮን ውጊያ በተሻገረችበት በዚህ ወቅት በግንባር ላይ ባለው እውነታና በዲፕሎማሲያዊ ንግግሮች መካከል ያለው ልዩነት እጅግ ሰፊ ሆኖ ቀጥሏል። እኛም ይህን ጉዳይ በቅርበት እየተከታተልን መረጃዎችን የምናደርስላችሁ ይሆናል። እናንተ ማስተያየታችሁን ከታች በኮሜንት መስጫው ላይ አስፍሩልን። በትግራይ ክልል ዳግም እያዣበበ ካለው የጦርነት ስጋትና ከመቀሌ ውጭ በግዴታ እየተካሄደ ካለው ወታደራዊ ምልመላ ለመሸሽ በርካታ ወጣቶች ክልሉን ለቀው ወደ አዲስ አበባና መሃል ሀገር በስፋት እየገቡ መሆኑ ተሰምቷል። የጀርመን ድምፅ ዶጄቬለ ያወጣው አዲስ ዘገባ እንደሚያመላክተው በትግራይ ክልል ውስጥ ያለው ወቅታዊ ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል ብሏል። ከዚህ ቀደም ከተከሰተው አውዳሚ ጦርነት ትምህርት የወሰዱ በርካታ ወጣቶች አሁን ላይ ዳግም ወደ ጦርነት መግባት እንደማይፈልጉና አማራጫቸው ስደት እየሆነ መምጣቱን ዘገባው አስታውቋል። ከሰሞኑ በሸራሮ አካባቢ የተፈጸመውን የድሮን ጥቃት በማህበረሰቡና በወጣቶች ላይ ከፍተኛ ድንጋጤ መፍጠሩ ተገልጿል። ከፕሪቶሪያ የሰላም ስምምነት በኋላ በክልሉ የተፈጠረው የፖለቲካ መከፋፈል ተስፋ ያስቆረጣቸው ወጣቶች ከጦርነት ይልቅ ሰላም ወዳለበት አካባቢ ሄዶ መስራትና ራሳቸው መለወጥን ቀዳሚ ምርጫቸው አድርጓል ብሏል። የመቀሌ ከተማ ነዋሪዎችና የፖለቲካ ታዛቢው አቶ መስፍን ደሳለኝ ወጣቶቹ ከዚህ አስገዳጅ ወታደራዊ ምልመላና የጦርነት ድባብ ለማምለጥ አቅማቸው የፈቀደውን መንገድ ሁሉ እየተጠቀሙ ነው ብሏል። ወጣቶቹ ካላቸው ከፍተኛ የሰላም ፍላጎት የተነሳ ከክልሉ ለመውጣት አውሮፕላንን ጨምሮ የተገኙትን የትራንስፖርት አማራጮች ሁሉ በመጠቀም ወደ አዲስ አበባና መሃል ሀገር እየገቡ መሆኑን የዓይን እማኞች አስረድተዋል። ይህ በእንዲህ እንዳለ ዶክተር ደብረጽዮን ገብረ ሚካኤል የትግራይ ተዋጊ ኃይል ዋና አዛዥ መሆናቸው መገለጹ በክልሉ ያለውን ወታደራዊ ፖለቲካዊ ውጥረት ይበልጥ እያጠነከረው መምጣቱን ታዛቢዎች ተናግረዋል። የወጣቶቹ ስደትም ከዚሁ ጦርነት ስጋት ጋር በቀጥታ የተያዘ መሆኑ ተመላክቷል። ይህ በእንዲህ እንዳለ በትግራይ ክልል አዲስ ወታደራዊ አስገዳጅ ሕግ ወጣ። በትግራይ ክልል ውስጥ እድሜና አካላዊ ብቃቱ እየፈቀደ ወደ ትግራይ ሰራዊት ለመቀላቀል ፈቃደኛ ያልሆነ ማንኛውም የትግራይ ተወላጅ እስከ 50,000 ብር የሚደርስ ከፍተኛ የገንዘብ መዋጮ የሚጥል አዲስ አስገዳጅ መመሪያ መውጣቱ ተሰምቷል። የክልሉን ወቅታዊ ውጥረት ተከትሎ የወጣውን የዚህን አስገዳጅ ሕግ ዝርዝር መረጃና አጠቃላይ የክልሉን የደህንነት ሁኔታ አስመልክቶ አነጋጋሪ መረጃዎች ወጥተዋል። ባለፉት ሳምንታት በትግራይ ክልል ውስጥ ሰፊ ወታደራዊ አፈሳና የኃይል ምልመላዎች በስፋት እየተካሄዱ መሆኑን በተለያዩ መገናኛ ብዙሃን ሲዘገብ መቆየቱ ይታወሳል። አሁን በደረሰ መረጃ መሰረት ደግሞ ይህንን ወታደራዊ ምልመላ ይበልጥ ህጋዊና አስገዳጅ ለማድረግ አዲስ የቅጣት መመሪያ ወጥቷል። በዚህ መሰረት እድሜያቸውና አካላዊ ብቃታቸው እየፈቀደ ወደ ትግራይ ሰራዊት ለመቀላቀል ወይም ወደ ግንባር ለመሰለፍ ጥሪ ተደርጎላቸው እንቢተኝነትን የሚያሳዩ ማንኛውም የትግራይ ተወላጆች ላይ ከባድ የገንዘብ ቅጣት ይጣላል ተብሏል። ቅጣቱም እንደየሁኔታው ከ10,000 እስከ 50,000 የኢትዮጵያ ብር የሚደርስ ከፍተኛ የገንዘብ መቀጮ እንደሆነ የታወቀ ሲሆን ይህም በክልሉ ነዋሪዎች ዘንድ ከፍተኛ ስጋትና መነጋገሪያነትን ፈጥሯል። በተለይም በታቢያና በወረዳ ደረጃ ያሉ የጸጥታ መዋቅሮች የቀድሞ ተዋጊዎችንና አዳዲስ ወጣቶችን ለመመልመል ግፊት እያደረጉ መሆኑ ተገልጿል። ይህ በትግራይ ክልል የታወጀው አስገዳጅ ወታደራዊ ምልመላና የቅጣት መመሪያ የወጣው በፌዴራል መንግስቱና በትግራይ ክልል መሪዎች መካከል ያለው ግንኙነት በከፍተኛ ሁኔታ በጠበቀበት ወቅት ላይ ነው።
ከቅርብ ጊዜ ወዲህ የህወሓት መሪዎች በ2013 የነበረውን የቀድሞ የክልል መንግስት መዋቅርና ፓርላማ መልሰው ማዋቀራቸውን ተከትሎ በአዲስ አበባና በመቀሌ መካከል ያለው የፕሪቶሪያ የሰላም ስምምነት አደጋ ላይ ወድቋል የሚሉ ስጋቶች በስፋት እየተሰሙ ነው። በተለይም ሰሞኑን በትግራይ ሰሜናዊ ምዕራብ ዞን በሽራሮ ከተማ አቅራቢያ በቴክማቲ አካባቢ የተፈጸመውን የድሮን ጥቃት ተከትሎ የጦርነቱ ስጋት ይበልጥ አገርሽቷል። የክልሉ አዲስ አመራሮች ጥቃቱን የፌዴራል መንግስት እንደፈጸመው በመክሰስ በሰራዊቱ ላይ ጉዳት መድረሱን ሲገልጹ፣ በሌላ በኩል ደግሞ በምዕራብ ትግራይ አዋሳኝ አካባቢዎችና በኤርትራ ድንበር ላይ ከፍተኛ ወታደራዊ ዝግጅቶችና የኃይል አሰላለፎች እየታዩ መሆኑን የፖለቲካ ተንታኞችና የዓለም አቀፍ የደህንነት ተቋማት እየገለጹ ይገኛሉ። አስገዳጅ የወታደራዊ ምልመላ ህጉና ይህንን ተከትሎ የሚጣለው እስከ 50 ሺህ ብር የሚደርሰው ቅጣት ክልሉ ወደ ሌላ አዲስ ወታደራዊ ግጭት እንዳይገባ በህዝቡ ዘንድ ከፍተኛ ስጋት የፈጠረ ሆኗል። የሰላም ስምምነቱ መናጋትና በድንበር አካባቢዎች እየታዩ ያሉ የኃይል እንቅስቃሴዎች ሂደታቸው ወዴት ያመራል የሚለው በብዙዎች ዘንድ በትኩረት የሚጠበቅ ጉዳይ ሆኗል። ውድ ተመልካቾቻችን ለአሁን ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። ሐሳብ አስተያየቶን ኮሜንት ላይ በመጻፍ ያጋሩን። በቀጣይ መረጃዎች እስከምንገናኝ ተሰናበትን።